ሙስሊም እንደዘገበው አባ ሁረይራ ከነቢያችን ሰለላሁ ዐለይሂ ወሰለም ይዘው በዘገቡት ሐዲስ ላይ እንዲህ ብለዋል። ዱንያ የሙእሚኖች እስር ቤት ስትሆን ጀነት ደግሞ የካፊሮች ናት። ግን ይህ እንዴት ሊሆን ይችላል ልትሉ ትችላላችሁ። አዎ በትክክል መጠየቃችሁም አይቀርም። ቀጣይ የምነግራችሁን የታላቁ ሼህ ሐፊዝ ኢብኑ ሐጀር ረሂመሁላህ የገጠማቸውን አጭር ታሪክ ይሆናል። በደንብ አዳምጡኝ። ይህ ታላቅ የአላህ ባሪያ ሼህ በዘመኑ በግብጽ ሀገር ላይ ቃዲ ወይንም በዚህ ዘመን ቋንቋ የፍርድ ቤት ዋና ሚኒስተር የነበሩ ናቸው። የሆነ ጊዜ ከአገልጋያቸው ጋራ ማለትም እሳቸውን የሚخدም ደረሳቸው ጋራ ሆኖ በከተማው ላይ የተንቀሳቀሱ ባሉበት ጊዜ እንደ ድንገት አንድ ይሁዲ ውስጡ በዚህ ዱንያ ህይወት የተሰላቸ ተስፋ የቆረጠ የሚመስል ወጣት ሐፊዝ ኢብኑ ሐጀር ረሂመሁላህ መንገዳቸውን አስቆማቸው። ከዛም ይሁዲዩም እንዲህ ሲል ጥያቄን አቀረበ። አንተ ሰውዬ ያ ነብያችሁ ዱንያ ማለት የአማኝ ሙስሊም እስር ቤት የካሃዲ ካፊር ደግሞ ጀነት ናት ይላል ትላላችሁ። ይህ ከሆነ የታለህ አንተ ከእስር ቤቷ እኔ ደግሞ ከጀነቷ ብሎ ጠየቃቸው። ከዛም ታላቁ ሐፊዝ ኢብኑ ሐጀርም የተማረን ምሁር መልስ መለሱለት። አንተ ሰውዬ አዎ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ትክክል ነው። አዎ እኔ በተስፋና በጌታዬ አላህ እዝነት የምጠብቀው የሆነ ትልቅ ጸጋ አለኝ። እንደ ሙስሊምነቴ ነገ በአላህ እዝነት በጀነት ላይ የተለያዩ ጸጋዎች ቃል ተገብተውልኛል። ስለዚህ ለኔ ከዛኛው ከማገኘው ጸጋ አንፃር ይህች ዱንያ እስር ቤቴ ናት። አንተ ግን በዚሁ ገደብ በማለፍ በዚሁ ውሸት ሃይማኖት እንዲሁም የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብይነት ክደህ ከሞትክ አዎ አንተ በዚህ ዱንያ ላይ በጀነት ነህ። ምክንያቱም ቀጣይ ወጣ ፈንታህ በተለያዩ አሳማሚ ለአእምሮ የሚከብዱ ስቃዮችን ስለምታስተናግድ በዚህ ዱንያ ላይ አዎ በጀነት ነህ። ግን ቀጣይ ወጣ ፈንታህ በስቃይ የተሞላ ነው አሉት። ይሁዲዩም እንዲህ አለ፣ በእውነትም ከአላህ ውጭ ሌላ የሚመለክ ጌታ የለም፣ ነብዩም የአላህ መልእክተኛ ናቸው በማለት ሸሃዳን አደረገ። አላሁ አክበር። فقال اليهودي الذمي أشهد أن لا إله إلا الله وأشهد أن محمد رسول الله. إنها الحقيقة الدنيا سجن المؤمن إذا قارنها بما ينتظره في الآخرة، فهي دار لا تخلو من نكد ولا من منغصات ولا من أمور تحمل الإنسان على الهم والغم، لكنه في ذلك كله مأجور ومثاب بإذن الله تعالى. ومن الحقائق التي تبدت رأيت أثر أصدقاء السوء في السجن. أو بتككر أنتنو ዱንያ ለሙእሚን እስር ቤት ናት። ምክንያቱም ይህችን ዱንያ ማወዳደር ያለባችሁ ከቀጣይ ወጣ ፈንታችሁ ጋራ ነው። ስሙ እናንተ ወጣቶች ሆይ፣ ሌላ እውነት እስር ቤትን በጎበኘሁበት ጊዜ የመጥፎ ጓደኛ የወንጀል መጨረሻ ሰለባ የሆኑ ወጣቶች አይቻለሁ። ሌሎች ደግሞ በአደንዛዥ እጽ እንዲሁም በከባድ ወንጀሎች ተይዘው ታሰሩን። ግን በሚያሳዝን ሁኔታ ብዙዎች በምን ምክንያት እንደታሰሩ ፖሊሶችን ጠይቄ ነበር። ግን መልሳቸው ብዙ አንተ ሙስሊም ወጣት ሆይ የጌታህ የአላህ ቃልና የውዱ ነብይ ስለ መጥፎ ጓደኛ የተሰጡት ማስጠንቀቂያዎች አይበቁህምን? የአላህንስ ቃል አልሰማሁምን? ያኔ የፍርድ ቀን እውነት ለአላህ ብለው የተዋደሩ ብቻ ሲቀሩ ሌሎች በጠላትነት ነው የሚታዩት። የነብያችንንስ ቃል አልሰማሁምን? የጥሩ ጓደኛ ምሳሌና የመጥፎ ጓደኛ ምሳሌ ልክ እንደ ሽቶ ሻጭና ብረት ቀጥቃጭ ናቸው የሚለውን ألم تسمع قول النبي صلى الله عليه وسلم ومثل جليس السوء كنافخ الكير؟ ماذا تتوقع من نافخ الكير؟ لو لم يأتك منه إلا رائحة كيره الخبيثة. هذا إذا لم يحرق ثيابك، هذا إذا لم يحرق ثيابك. والأحاديث والنصوص في هذا كثيرة، فإن كنت قد خفيت عليك هذه النصوص من كتاب وسنة فكيف تخفى عليك آثار أصدقاء السوء التي تراها اليوم ماثلة للعيان. እናንተ የኢስላም ወጣቶች ሆይ መጥፎ ጓደኛ ሁሉን ነገር በግልጽ እንዲነግራችሁ አትጠብቁ። ለምሳሌ ሶላትን ተዉ ወይንም ወላጆቻችሁ እንዳትታዘዙ አይሏችሁም። ግን የወንጀል በሮችን በማጠብቁት በማገምቱት መንገድ ክፍት ያደርጉላችኋል። ለምሳሌ አቦን ዝናና ፈታ አንበል ምን ችግር አለው? ይህች ዱንያ ትሞላም ወይንም መሰል በመዝናኛ ስም በጨዋታ ስም ነፍስን የማርካት ሰበቦችን በመደርደር ነው ወደ ወንጀሎች የሚያስገቧችሁ። ምን ይሄ ብቻ ወንጀሎችንም ሰርታችሁ የአላህ እዝነት ሰፊ እንደሆነ የመደለያ ቃላቶችንም ልክ ሁሌ ምንም ወንጀል እንዳልሰራችሁ እንዲሰማችሁ ያሳምኗችኋል። صديق السوء لا يلزم أن يأتيك صراحة ويقول اترك الصلاة أو لا تطع والديك، لكنه يغريك ويفتح عليك من أبواب الذنوب والمعاصي والمغريات
باسم اللهو وباسم الانبساط وباسم التنفيس عن النفس وباسم المتعة واللهو وباسم أو يوسع لك أبواب الرجاء والرحمة حتى كأنك لم تذنب قط، ويخفي عنك نصوص الوعيد، أو لا يكاد يحدثك بأن الله عز وجل شديد العقاب. تمسك بحبل الله واتبع الهدى ولا تك بدعيا لعلك تفلح، ودن بكتاب الله والسنن التي أتت عن رسول الله تنجو وتربح. نجاح ميديا، قرآن، سنة، توحيد، دعوة.